የንታ ስንት ዓመት አስተማሩ አሁን እዚህ ጉባኤ ቤት? እኔ ብዙ ነው። 60 ነው 50 ነው የተባለው? 30 ዓመተ ምህረት ነው መስለኛል የጀመርኩት ማስተማር የጀመሩት። የሚገርም ነው። ስማ ወደ 80 ዓመት ሊሆን እኮ ነው ታዲያ። ይሆናል። የሚገርም ነው። ከዚህ በፊትም ሌላ አስተምረዋል። ከዚህ ሳይሆን ሌላ ቦታ ስማዳ አስተምረዋል። በዚሁ በቅኔውና በመጻፉ። አዎ ጋላ ጎዳና ኪዳነ ምህረት ትባላለች። ጋላ ጎዳና ኪዳነ ምህረት። የሚገርም መጀመሪያ ሀዚያ መምህር እንትን ብዬ ተመርቄ በዚያው አላልባ የሚባል አለ። አዎ እዚያ ጠጎጀታ ማርያም ትባላለች። እዚያች ሳስተምር ቆየሁኝና እዚያ ወዲያ ተማሪው እመናው እንዲያመቸው ብዬ ወደ ደንቢያ ወላድባ ዛሬ በመድኃኒዓለም ሆነ እዚያ ተቀምጬ ሳለ የዚያ የተማሪው ሁሉ እናት አባት እንዲያው ብዙ ወደ መቀመና መቀጥዋ ነው። አዎ አሁን እነዚያ ቄሶች መጡና ይሄማ እንዲያው ክረምትስ እንዴት ብላችሁ የትከርሙት ነው የውሃ ሲሆን እኛ ሀገር እንሄዳሉና ጎተጎትና እሺ ብለን ተነስተን ወሰዱና ወስደው እዚያ መቀጠዋ እጃ ፋሲለደስ ይባላል። እዚያ አስቀምጠን እዚያ 1-2 ዓመት እዚያ ተቀመጥንና እዚያ ያሉት መርጀቶች ደግሞ እንደው ተማሪ አጣና ወደ እሱ እየገባ እንደው እንዴት እናድርግ ብለው ምክር ስላመጡ በረበሩ ተመራርቀን እንዲያብየ ሳመጣ ከመና መቀጠዋ እዚያ አንስቼ ተነስቼ መጥቼ አለቃ ፈጠነ የሚባሉ አባት ነበሩ። የድጓ መምህር ጉራምባ ኪዳነ ምህረት። አዎ መጥቼ እዚያ ቁጭ አልኩኝ። ቦታ ሰጡኝ። እዚያ እያስተማርኩኝ 1 ዓመት ቆየሁኝ። እዚያ ወዲያ ደግሞ ተማሪ መጣና አንደንታ ለተማሪው የሚመቸው ስማዳ የሚባል ሀገር አለ እንሄዳለን። እሺ ብዬ ተነስቼ እሳቸውን አለቃ ፈጠነን ተሰናብቼ ተማሪውን ይዤ ተነስቼ ስማዳ እጄ ያላ ጎዳና ቁጭ አልኩኝ። 4 ዓመት ተቀመጥኩ። እዚያች 4 ዓመት ተቀምጬ መምህር አክሊሉ መጡና ደብረ ታቦር ኢየሱስ ሆነው አስጠሩኝ። ና ቶሎ ብለው ተነስቼ አልኩኝ። ተገናኘና አንተ እንዴት ያለ እንደው ሞኝ ነህ እንደው እኔ በዚያው በዙሪያው ተቀመጣለህ ብዬ ነበር እንጂ እንደው ጥለኸኝ ዝም ብለህ ተነስተህ መጣ። እንደው ሳልፈቅድልህ እንደው ኧረ አይኔታ እመጣለሁ አሁን አልኳቸው። በእናትህ ነው ተነስተህ እዚያ ወዲያ ተማሪውን ጓዜን ይዤ ተነስቼ ብመጣ እሳቸው አልፈዋል። እዚያ ስናነስተን አንድ መምህር ነበሩ ያወጧቸው። እኔ አወጣ ቆይቻለሁ። እሱ ገና ነው ተዚሁ ያስተምሩልኛል። እኛን አያይዣን ቦታው እዚህ ወዲያ መጥቼ እዚህ ቦታ ተቀመጥኩ። እዚህ አመጡኝ ነው እንትን መጫ አንድ አባ ገብረ ማርያም የሚባሉ ባህታዊ ነበሩ። አብሮኝ ወዲያ አስማዳ ሁሉ እዘውኝ የመጡ እሳቸው ናቸው። እዚህ ሰው ጋር አስተዋወቁ። ይሄ እናንተ ወንድም ናቸው እንግዲህ ተቀበሏቸው ብሎ አገናኝተውኝ ተነስተው ሲያደርሳቸው ወዲያ ያው ከዚህ አንስቶት ከዚህ ሆነኛል። ደስ ይላል። ወደዚህ የመጡበት ግን ዓመተ ምህረቱ አይታወቅም። ያው ይረሳል። በ1930 ነው ለማንኛውም የጀመሩት ማለት ነው ማስተማር። አዎ የሚገርም ነው በጣም። ታላቁ ኢትዮጵያዊ ሊቅ ባህታዊ ወላዲ አላፍ መላከ ምህረት የኔታ መምህር ጥበቡ ታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ታላቁ ኢትዮጵያዊ ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ከአባታቸው ከአቶ ታዬ ውቡና ከእናታቸው ከወይዘሮ የሺህ ሐረግ በለጠ በቀድሞው የሰሜን በጌ ምድር ጠቅላይ ግዛት በደብረ ታቦር አውራጃ በደራ ወረዳ ልዩ ስሙ ቁላላ መስቀለ ኢየሱስ ዘሴ ከተባለው ቦታ መስከረም 17 ቀን 1922 ዓመተ ምህረት በትንቢተ አበው ቅዱሳን ተወለዱ። ወላጆቻቸው ፈሪሃ እግዚአብሔር ያደረባቸው ደጋጎች ስለነበሩ እርሳቸውን ከመውለዳቸው አስቀድሞ ለወላጅ እናታቸው ወይዘሮ የሺህ ሐረግ በለጠ ስውር ባህታዊ ተገልጠው ደግ ልጅ ትወልጃለሽ፣ ስሙንም ጥበቡ ብለሽ ጥሪው ብለዋቸው ተሰወሩ። በትንቢተ ጻድቅ የተወለዱት ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በወላጆቻቸው እንክብካቤ በሥርዓት አድገው ዕድሜያቸው ለትምህርት ሲደርስ በእናታቸው የትውልድ ቦታ በደብረ ምሕረት ዛራ ቅዱስ ሚካኤል ገዳም ከነበሩት ከመምህር አባ ታምራት ብሩ የፊደል ትምህርታቸውን ጀመሩ። በትምህርት ላይ እያሉ ወላጅ አባታቸው ከዚህ ዓለም በሞት ስለተለዩባቸው እናታቸው በትዳር ምክንያት ወደ ፈለገ ሕይወት ጎሃ ቅድስት ማርያም ይዘዋቸው ሄዱ። ወላጅ እናታቸውን ከብት በመጠበቅ እያገለገሉ ሲኖሩ ቤተ ክርስቲያን ለመሳለም ሂደው በቤተ ክርስቲያኑ በስተ ምስራቅ በኩል ሲጸልዩ አንድ ባህታዊ ተገልጠው ልጄ ያንተ ሥራ ከብት ጥበቃ አይደለም፣ ወደ ቦታህ ወደ ደብረ ምሕረት ዛራ ቅዱስ ሚካኤል ሂድና ትምህርትህን ተማር፣ የብዙ ሊቃውንት አባት ትሆናለህ ብለዋቸው ተሰወሩ። የየኔታ ጥበቡ ታዬ የአብነት ትምህርት ቤት ሕይወት። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬም ባህታዊው በነገሯቸው መሠረት ወደ ዛራ ቅዱስ ሚካኤል ገዳም ተመልሰው ከአክስታቸው ከወይዘሮ ትበይን በለጠ ጋር ሆነው የጀመሩትን የአብነት ትምህርት በመቀጠል ውዳሴ ማርያም፣ ዳዊት ደግመው ዜማ ዘልቀው በወንጨት ቅዱስ ሚካኤል ገዳም ከነበሩት ከመምህር ታምራት ዘውዱ ዳዊቱን ከልሰው ሌላውን ጸዋትወ ዜማ ለመማር ወደ ቋሃር ቅዱስ ሚካኤል በመሄድ በቦታው ከነበሩት ከመምህር ቃለ ወንጌል መስተጋብዕ 40 ተምረዋል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ከዚህ የጉባኤ ቤት ቆይታ ቀጥለው በአፈሯ እናት ከምትገኘው ማኅደረ ስብዓት ሽሜ ማርያም ገዳም ታዋቂና ስመጥር ከነበሩት የድጓ መምህር ከየኔታ ይትባረክ ዓለሙ ጾመ ድጓና ምዕራፍ ተምረዋል። ጎንባት ቅዱስ ሚካኤል የነበሩት የኔታ መንግሥቱ ቁላላ መስቀለ ኢየሱስ ሂደው ጉባኤ ሲተክሉ ከእርሳቸው ጉባኤ ቤት ገብተው ድጓ ተምረዋል። ታላቁ ኢትዮጵያዊ ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ወደ ጎጃም ክፍለ ሀገር ደብረ መዊ ቅድስት ማርያም ገዳም ቅኔን ለመማር ከመምህር እንባቆም እንደሄዱ ጉባኤው ሞልቷል ስላሏቸው አዴት ቅድስታና ከነበሩት ከታዋቂውና ስመጥሩ ሊቅ ከየኔታ ጌቴ ጉባኤ ቤት ገብተው የሰምና ወርቅ ቅኔን ተምረው አጠናቀዋል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በጎንደር ክፍለ ሀገር አይከል ወረዳ አለፋ ጣቁሳ መኮንታ ኢየሱስ ከነበሩት ከስመጥሩ ከታላቁ ሊቅና እንዲሁም በመንፈሳዊነታቸው ከሚታወቁት ከመምህር አክሊሉ ወርቅነህ የሰምና ወርቅ ቅኔን ከናገባቡ አዋጅ ከነ እርባ ቅምሩ አጠናቀው ተምረዋል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ መምህራቸው የኔታ አክሊሉ ወርቅነህ ቦታ ቀይረው በዚያው ወረዳ በምትገኘው ኮራባት ማርያም ደብር ጉባኤ ሲመሰርቱ አብረው ሂደው አዕማደ ምስጢር፣ ውዳሴ ማርያምና ቅዳሴ ማርያም ትርጓሜ ተምረው አጠናቀዋል። ከዚያም መምህራቸው የኔታ አክሊሉ ወርቅነህ ወደ ትውልድ ቦታቸው ደበጋ ቅድስት ማርያምና ደበጋ ቅዱስ ሚካኤል ሂደው ማስተማር ሲጀምሩ ወላዴ አእላፍ አብረው ሂደው መጽሐፍተ ብሉያትንና ሐዲሳትን
ፍትሐ ነገሥትን፣ ሌሎችንም ትርጓሜ መጻሕፍትን አጠናቀው ተምረው ሲጀምሩ ወላዴ አላፍ የኔታ ጥበቡ ታዬም አብረው ሄደው መጻሕፍተ ብሉያትንና ሐዲሳትን፣ ፍትሐ ነገሥትን፣ ሌሎችንም ትርጓሜ መጻሕፍትን አጠናቀው ተምረው በመምህርነት ተመርቀዋል። የአቋቋም ትምህርታቸውን ከታላቁ ሊቅ ከየኔታ ይሄይስ ከነ የኔታ ሊቀ ሊቃውንት መንክር መኮንን ጋር አብረው ተምረዋል። ዝማሬ መዋሥዕት ከመምህር ጡም ልሳን ተምረዋል። የየኔታ ጥበቡ ታዬ ማዕረገ ዲቁና ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በ1933 ዓመተ ምህረት በጎንደር ክፍለ ሀገር ከብፁዕ አቡነ ይስሐቅ በደብረ ምሕረት ቅድስት ሥላሴ ቤተ ክርስቲያን ማዕረገ ዲቁና ተቀብለዋል። የየኔታ ጥበቡ ታዬ ሥርዓተ ምንኩስና ሰው ዓለምን ሁሉ ቢገዛ ቢያተርፍ ነፍሱንም ቢያጎድል ቢያጣ ምን ይጠቅመዋል? ወይስ ሰው ለነፍሱ ቤዛ ምን ይሰጣል? የሚለው አምላካዊ ቃል በውስጣቸው አብሮ ያደገው አባታችን የዚህ ዓለም ፍቅር በወጣትነታቸው ከልቦናቸው በመውጣቱ እንደ ኤልያስ በድንግልና እንደ መላእክት በንጽሕና ጸንተው መኖርን ስለመረጡ በ1989 ዓመተ ምህረት ብፁዕ አቡነ እንድርያስ ቀዳማዊ ጉባኤ ቤታቸውን ሊጎበኙ በመጡበት ወቅት ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ብፁዕነታቸውን እንዲያመነኩሷቸው ጠየቋቸው። ብፁዕነታቸውን በታላቅ ትሕትና ጥያቄያቸውን ከተቀበሏቸው በኋላ ወደ ታላቁ ጓንድ ተክለ ሃይማኖት አንድነት ገዳም ሂደው እንዲመነኩሱ መከሯቸው። አባታችንም በሊቀ ጳጳሱ ምክር መሰረት ወደ ጎንድ አቡነ ተክለ ሃይማኖት ገዳም ሂደው የገዳሙ አበምኔት በነበሩት በመምህር አባ ገብረ ማርያም እጅ ታኅሳስ 29 ቀን 1989 ዓመተ ምህረት ሥርዓተ ምንኩስናን ፈጽመዋል። የየኔታ ጥበቡ ታዬ ማዕረገ ቅስናና ማዕረገ ቁምስና አበምኔቱም ካመነኮሷቸው በኋላ የሚያደርሷቸው መነኮሳትን አስከትለው ወደ ጎንደር ሸኟቸው። ጥር 1989 ዓመተ ምህረት በጎንደር አቡን ቤተ ቅዱስ ገብርኤል ቤተ ክርስቲያን ከብፁዕ አቡነ እንድርያስ ቀዳማዊ ማዕረገ ቅስናና ማዕረገ ቁምስና ተቀብለው ወደ ጉባኤያቸው ተመልሰዋል። የኔታ ጥበቡ ታዬ መንፈሳዊ አገልግሎት በቅኔና በመጻሕፍት መምህርነት ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በቅኔና በመጻሕፍት መምህርነት ከተመረቁ በኋላ ለመምህራቸው መምህር አክሊሉ ወርቅነህ ወደ ገዳም ገብተው መኖር እንደሚፈልጉ ነገሯቸው። ስመጥሩና መንፈሳዊው ሊቅ የኔታ አክሊሉ ወርቅነህ ይህን ያህል ጊዜ ስታደክመኝ ኑረህ ታስተምራለህ፣ እኔንም ትተካኛለህ፣ የብዙ ሊቃውንት አባት ትሆናለህ እንጂ ወደ ገዳም አትሄድም አሏቸው። ወዲያውም በ1948 ዓመተ ምህረት ብዙ ተማሪዎችን ከጉባኤያቸው ሰጥተው በደንቢያ ወረዳ በሚገኙት ወጀታ ቅድስት ማርያምና አረቢያ መድኃኔ ዓለም ከተባሉት አድባራት ጉባኤ ተክለው እንዲያስተምሩ ላኳቸው። በእነዚህ አድባራት 1 ዓመት ሲያስተምሩ ቆይተው በእብናት ወረዳ መና መቀጠዋ ሂደው አጃ ቅዱስ ፋሲለደስ ለ3 ዓመት አስተምረዋል። አያይዘውም በፎገራ ወረዳ ደብረ መዳልው ጉራምባ ኪዳነ ምሕረት ለ3 ዓመት አስተምረዋል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ወደ ስማዳ ወረዳ ተጉዘው ጋላ ጎዳና ቅድስት ኪዳነ ምሕረት ደብር ለ4 ዓመት አስተምረዋል። ከዚያም ሳሉ በምናኔ የሚመስሏቸውና አርያቸውን ተከትለው ጉባኤ ተክለው በዓት አጽንተው የሚኖሩትን ባህታዊ መምህር ነብዬ ልዑልና መርጌታ መጽሔት ይሄይስ ሸዌው ይሄይስ ሳይንቴው የሚባሉ ታላላቅ ቅኔ ዘራፊዎች ነበሯቸው። በዚህም ጊዜ አስተምረው ለመምህርነት ያበቋቸው የኔታ አክሊሉ ወርቅነህ ደብረ ታቦር ኢየሱስ ድረስ ሄደው አስጠሯቸው። ወላዴ አእላፍም የመምህራቸውን መልእክት ተቀብለው ደብረ ታቦር ኢየሱስ መጡና ሲገናኙ ኦሆ ባህሊ ምነው ጥለኸኝ ሄድክ? እኔ ከዚያው ታስተምራለህ ብዬ ነው እንጂ መች ወደ ሌላ ትሄዳለህ አልኩ። በል አሁንም ተማሪዎችህን ይዘህና እኔ ነኝ ቦታ የምሰጥህ ብለው ተመለሱ።
የኔታም ስማዳ ሄደው ተማሪዎቻቸውን ይዘው ወደ የኔታ አክሊሉ እየተጓዙ ፍርቃ በር እንፍራንዝ ሲደርሱ የመምህራቸውን ማረፍ ሰሙ። ወላዲ አላፍም ከመምህራቸው መቃብር ደርሰው አልቅሰው ከተማሪዎቻቸው ጋር 40 ቀን ዳዊት ሲደግሙ ሰንብተው በደራ ወረዳ ወደሚገኘው ታላቁ ቦታ ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም ለክብረ በዓል መጥተው እያለ በጎጃም ክፍለ ሀገር ታዋቂ ስመጥርና ታሪካዊ በሆነው በኡራ ኢየሱስ ገዳም ከነበሩት ከባህታዊ አባ ገብረ ማርያም ጋር ተገናኙ። ባህታዊውም ሃ ሁ ብለህ ፊደል ወደ ጀመርክበት ቦታ ወደ ደብረ ምሕረት ዛራ ቅዱስ ሚካኤል ገዳም ሂድና አስተምር ብለው ወደ ገዳሙ አብረዋቸው መጡ። ከቦታውም ሲደርሱ ፊደል የቆጠርክባት ቦታ ይህች ናት። በዚህችም ቦታ ላይ ብዙ ሊቃውንትን ታፈራለህ። ከዚህ ካሳየውህ ቦታ በታችም በርበሬና ቅመም ዝራበት አሏቸው። ወላዲ አላፍም ይህማ የተማሪዎች ጎጆ መስሪያ አይደል ሲሏቸው በርበሬና ቅመም ዝራበት ያልኩህ የምታስተምራቸው ደቀ መዛሙርት ናቸው ብለው ተረጎሙላቸውና ጉባኤው ከተመሰረተ ጀምሮ እስከ ዛሬ እያገለገለች የምትገኘውን ጎጆ ቤት ቁመው አሰርተው ለሀገሩ ሕዝብም ይህ የናንተ ልጅ ነው ከዚህ እያስተማረ ያገልግላችሁ ብለው አስተዋወቋቸው። ባህታዊ አባ ገብረ ማርያም ሊሄዱ ሲሰናበቷቸው ና ይቅር በለኝ በል አሏቸው። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መላከ ምሕረት የኔታ መምህር ጥበቡ ታየም አባቴ ምን በደልኮ ብለው ከእግራቸው ስር ወደቁ። ይቅርታ በእንተ እግዚአብሔር ይበሉኝ አሏቸው። ባህታዊውም አንስተው ይቅር ብያለሁ ካሏቸው በኋላ እርሳቸውም ከየኔታ እግር ወድቀው እርሰውም ይቅር ይበሉኝ አሏቸው። የኔታም ይቅር በእንተ እግዚአብሔር ብያለሁ ሲሏቸው ባህታዊውም ይህችን ሁል ጊዜ ስትፈጽም ስታስፈጽም ኑር ብለው መርቀዋቸው ሄዱ። ከዚህም በኋላ ከ1957 ዓመተ ምህረት ጀምሮ በደብረ ምሕረት ዛራ ቅዱስ ሚካኤል ገዳም የቅኔና የትርጓሜ መጻሕፍት ጉባኤ ተክለው ለ57 ተከታታይ ዓመታት ከመምህርነት እስከ ፓትርያርክነትና እስከ ሊቀ ጳጳስና ፓትርያርክነት ማዕረግ የደረሱ አያሌ ሊቃውንትን አስተምረው ለመላው ዓለምና ለቅድስት ቤተ ክርስቲያን አበርክተዋል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መላከ ምሕረት የኔታ መምህር ጥበቡ ታየ አስተምረው ለከፍተኛ ማዕረግ ካበቋቸው ሊቃውንት መካከል ለአብነት ያህል ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያና ከብፁዓን አባቶች ብፁዕ አቡነ እንድርያስ ካልዕ፣ ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ በርናባስ ካልዕ፣ ብፁዕ አቡነ ሰላማ ሲሆኑ ከሊቃውንት መካከልም ሊቀ ሊቃውንት ዕዝራ ሐዲስ በጎንደር መንበረ መንግሥት መድኃኔዓለም የአራቱ ጉባኤያት መምህርና የደብሩ አስተዳዳሪ፣ ታላቁ ባህታዊ መምህር ነቢየ ልዑል ስማዳ ሰኔ ግባ ቅዱስ ጊዮርጊስ፣ መምህር አዲስ ትኩነህ የቅድስት ሥላሴ መንፈሳዊ ኮሌጅ መምህር፣ መምህር መጋቤ ሐዲስ ስቡህ አዳምጤ የአራቱ ጉባኤ መምህር፣ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህርና የሊቃውንት ጉባኤ አባል፣ መጋቤ ምስጢር ፍሬ ስብሃት ዱባለ በጠቅላይ ቤተ ክህነት የሊቃውንት ጉባኤ ክፍል፣ መምህር ባህታዊ ይሄይስ አዜ እብናት፣ መምህር መሰረት ወረታ ቅዱስ ገብርኤል፣ ሊቀ ጉባኤ ገብረ ማርያም አስማረ የአፈሯ እናት ወረዳ ቤተ ክህነት ዋና ሥራ አስኪያጅ፣ ባህታዊ መምህር ጳውሎስ ቁንዝላ ጊዮርጊስ፣ ባህታዊ መምህር ክንፌ ደብረ ሊባኖስ፣ መምህር ተክሌ ባህር ዳር ደብረ ብስራት ቅዱስ ገብርኤል፣ መምህር አብርሃም መቄት፣ መምህር እንባቆም ትግራይ ሽሬ፣ መምህር የንታ ነጋ አዛውር ኪዳነ ምሕረት ጋይንት፣ ሊቀ ጥበባት ሐኪም ተውህብ ወምህረት አዲስ አበባ የነበሩና ሌሎችም በርካታ አንጋፋ መምህራን ይገኙበታል። የኔታ ጥበቡ ታየ በደብር አስተዳዳሪነት በዛራ ደብረ ምሕረት ቅዱስ ሚካኤል አጥቢያ ስር ለሚተዳደሩ 4 ቤተ ክርስቲያናት፣ አንደኛ መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን ሐሙሲት ከተማ፣ ሁለተኛ ጥጃ ሳር መድኃኔዓለም ቤተ ክርስቲያን፣ ሶስተኛ አበል ቤተ ቅዱስ ጊዮርጊስ ቤተ ክርስቲያን፣ አራተኛ ቅዱስ ዑራኤል ቤተ ክርስቲያን በኃላፊነትና በመንፈሳዊ አባትነት አስተዳድረዋል። የየኔታ ጥበቡ ታየ ዕለተ ዕረፍት። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው።
ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ለ68 ዓመታት ደከመኝ ሰለቸኝ ሳይሉ ጉባኤ ዘርግተው በማስተማር ላይ እያሉ ባደረባቸው ሕመም ምክንያት በሕክምና ሲረዱ ቆይተው ሊሻላቸው ባለመቻሉ ወደ በዓታቸው ተመልሰው ሚያዝያ 20 ቀን 2013 ዓመተ ምህረት በተወለዱ በ91 ዓመታቸው ከዚህ ዓለም ድካም አርፈዋል። በዓለም የደከመ ለዘላለም ሕያው ሆኖ ይኖራል እንዲል ቅዱስ ዳዊት ወደ ዘላለም ሕይወትም ሄደዋል። የቀብር ሥነ ሥርዓታቸው ለ57 ዓመታት አጽንኦ በዓት አድርገው ሲያስተምሩ በኖሩበት በታላቁ ደብረ ምሕረት ዛራ ቅዱስ ሚካኤል ገዳም ከማረፋቸው ከ5 ቀናት በፊት በሕመም ላይ እያሉ ዘወትር ከሚቀመጡበት ወንበራቸው ተቀምጠው ወደ ቤት ገብተው አረፍ እንዲሉ በተደጋጋሚ ሲጠየቁ ዛቲ ይእቲ ምዕራፌ ለዓለም ይህች የዘላለም ማረፊያዬ ናት ብለው በአንደበታቸው በመናገራቸው የቀብራቸው ቦታ ቃላቸውን በመጠበቅ አባታችን ካመለከቱት ስፍራ እንዲሆን ተወስኖ ብፁዓን አበው ሊቃነ ጳጳሳት ብፁዕ አቡነ እንድርያስ፣ ብፁዕ አቡነ አብርሃም፣ ብፁዕ አቡነ ሚካኤል፣ ብፁዕ አቡነ ዮሐንስና የየሀገረ ስብከቱ ሥራ አስኪያጆች፣ የየሥራ ክፍል ኃላፊዎች ከአዲስ አበባ ጀምሮ በመላው ኢትዮጵያ የሚገኙ ታላላቅ ሊቃውንት፣ የአብነት መምህራን፣ የገዳማትና የአድባራት አስተዳዳሪዎች፣ የገዳማት አበምኔቶችና እመምኔቶች፣ መነኮሳትና መነኮሳያት፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ መዘምራን፣ ምዕመናንና ምዕመናት፣ ደቀ መዛሙርቶቻቸውና ሕፃናት በተገኙበት ሚያዝያ 22 ቀን 2013 ዓመተ ምህረት ከቀኑ 9 ሰዓት ሥርዓተ ቀብራቸው ተፈጽሟል። የወላዴ አእላፍ መልአከ ምሕረት የኔታ ጥበቡ ታዬ የሕይወት አስተምህሮ ምጽዋት። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በጉባኤያቸው ለሚማሩ አይነ ስውራንና የአካል ጉዳት ያለባቸው ደካሞችን ልብስና ቀለብ እየሰጡ ያስተምሩ ነበር። ረዳት ለሌላቸው ባልቴቶችም በስውርና በግልጽ የገንዘብና የልብስ እርዳታ ይሰጡ ነበር። ከዕለታት አንድ ቀን አንድ ልብስ የሌለው ሰው መጥቶ እኛ ውጪ ሆነን የኔታ የለበሱትን ጋቢ አውልቀው ሲሰጡት በዓይኔ አይቻለሁ። ከሌላ ቦታ ለሚመጡ ምዕመናን ከመጽሐፋቸው ውስጥ ሲያገላብጡ ብር ካገኙ ይሰጧቸዋል። ከሌላቸው ጸሎተ ማርያም አድርገው ይሸኟቸዋል። እንግዳ የመቀበል ሥራቸው እንደነ ኢዮብና አብርሃም፣ ትሕትናቸው እንደ ዳዊት የተለየ ነበር። አባታችን ለእርሳቸው የተዘጋጀውን ምግብ አቅርበው ያበላሉ እንጂ ለእንግዳ ሌላ ምግብ ለእርሳቸው የተለየ አይቀርብም ነበር። ሌላው ከየትኛውም ቦታ የሚመጡትን እንግዶች እግራቸውን አሳጥበው ይስተናገዳሉ። የኔታ ይመገቧቸው የነበሩ 3 የእሸ ዛፎች ነበሩ። ጦጣም አይቀምሳቸውም አይሰቀልባቸውም ነበር። ታመው ለሚመጡ ሰዎችም እሸ ይሰጧቸዋል፣ ከበሽታቸው ይፈወሱም ነበር። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ለቁመተ ሥጋ ያህል የሚመገቡትንና ለእንግዳ መቀበያ የሚሆናቸውን እህል የሚያገኙት ከዚህ ቦታ ጉባኤ ተክለው ማስተማር ሲጀምሩ ደጃዝማች እጅጉና የሀገር ሽማግሌዎች የሰጧቸውን መሬት እያረሱ በሚያገኙት ምርት ነበር። አስታራቂነት። ሰውን የሚያስታርቁ ብፁዓን ናቸው እነርሱ የእግዚአብሔር ልጆች ይባላሉና የሚለው የጌታ ቃል ከአንደበታቸው የማይለየው ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በገዳማትና በአድባራት ጠብ ወይም አለመግባባት ሲፈጠር ከቦታው ድረስ እየሄዱ መክረው ማስማማትና ማስታረቅ የሚታወቁበት የዘወትር ሥራቸው ነው። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ሌትና ቀን ሳይታክቱ ደቀ መዛሙርትን ከማስተማር በተጨማሪ በአውደ ምሕረት እየተገኙ ምዕመናንን ይመክሩና ያስተምሩ ነበር። የአካባቢውን ሕዝብ በማነቃቃትም በ1971 ዓመተ ምህረት የጥንታዊውን የደብረ ምሕረት ዛራ ቅዱስ ሚካኤል ቤተክርስቲያንን አሳድሰዋል። በየዓመቱም የአቡነ ሐራ ድንግልን በዓለ ዕረፍትና የጌታችንን የጥምቀት በዓል ለማክበር ወደ ገዳሙ ሲሄዱ
ከዋዜማው ጀምረው በዓሉን ለማክበር ለሚሰበሰቡት ምዕመናን ሰፊ ትምህርተ ወንጌል ይሰጡ ነበር። የደቡብ ጎንደር ሊቀ ጳጳስ በነበሩት በብፁዕ አቡነ ኤልሳ መልካም ፈቃድ ደብሩን ደብረ ምሕረት ዛራ ቅዱስ ሚካኤል ተብሎ እንዲጠራ ሲያደርጉ እርሳቸውም መላከ ምሕረት መምህር ጥበቡ ታዬ ተብለው ተሾመዋል። በገዳሙ ዙሪያ የሚገኙትን ሀገር በቀል እጽዋት ከተለያዩ ቦታዎች በማስመጣት አስተክለዋል። የገዳሙን የቦታ ወሰንም አስከብረዋል። የጉባኤ ቤቱን አዳራሽ በማኅበረ ቅዱሳን አማካኝነት አሰርተዋል። የውዳሴ ማርያም ማድረሻውን ቅኔ የሚዘረፍበትንና የግስ ማውረጃውን ጽጌ ሕይወትና ወለተ ዮሐንስ በተባሉ መንፈሳዊ ልጆቻቸው አማካኝነት አሰርተዋል። አንዱን የጉባኤ ቤት አዳራሽና ሌላ የእንግዳ ማረፊያ ቤትም በመንፈሳዊ ልጃቸው በአቦሃይ ምህረት አሰርተዋል። የቅዱስ ዑራኤልን ቤተ ክርስቲያን የመንፈስ ቅዱስ ልጆቻቸውን በማስተባበር አሰርተው በማስመረቅ ለአገልግሎት አብቅተዋል። የደራ ሐሙሲት መካነ ብርሃን ቅዱስ ገብርኤል ቤተ ክርስቲያን የከተማውን ሕዝበ ክርስቲያን አስተባብረው ከፍተኛውን ወጪ የመንፈስ ቅዱስ ልጆቻቸው እንዲሸፍኑት በማድረግ አሰርተው የሐሙሲት ከተማ ሕዝብ በቅርቡ አገልግሎት እንዲያገኙ አድርገዋል። በገዳሙ በነበራቸው የመንፈሳዊ አገልግሎት ቆይታቸውም ከግዕዝ ወደ አማርኛ ተርጉመው ለሕትመት ካበቋቸው መጻሕፍት ለአብነት ያህል አንደኛ የጻድቁ አቡነ ሐራ ድንግል ገድል ከግዕዝ ወደ አማርኛ ተርጉመዋል። ሁለተኛ የጎንድ ተክለ ሃይማኖት የጻድቁ ዮሐንስን ገድል ከግዕዝ ወደ አማርኛ ተርጉመዋል። ሶስተኛ የጣራ ገዳም አቡነ ኤዎስጣቴዎስን ገድል ከግዕዝ ወደ አማርኛ ተርጉመዋል። አራተኛ የዋሻ እንድርያስ ገዳም የጻድቁ አቡነ እንድርያስን ገድል ከግዕዝ ወደ አማርኛ ተርጉመዋል። ይህን የትርጉም ሥራ ሲሰሩ ለእርሳቸው ከገዳማቱ የሚደረግላቸው ነገር የለም። እንዲያውም ትርጉሙን በእጅ ለሚጽፉላቸው ሰዎች ምግብና ማረፊያ ሰጥተው ያጽፉ ነበር። በተጨማሪም ጥንታዊና ታሪካዊ ለሆነው ለርዕሰ አድባራት ወገዳማት ጣና ቅዱስ ቂርቆስ ገዳም ጥንድ በሬ ሰጥተው ገዳሙ በእርሻ ልማት እንዲደገፍና እንዲቋቋም ከፍተኛ እገዛ አድርገዋል። ለባህር ዳር ቤተ ደናግል አባ ገሪማ የእናቶች አንድነት ገዳም አንዲት ላም ከነጥጃዋ በመስጠት ገዳሙንና እናቶችን አጠናክረዋል። በአጠቃላይ ለተለያዩ ገዳማት ያላቸውን በመስጠት ገዳማውያኑን ሲያበረታቱ ኑረዋል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አእላፍ መላከ ምሕረት የኔታ መምህር ጥበቡ ታዬ በ2003 ዓመተ ምህረት ወደ ቅድስት ሀገር ኢየሩሳሌም ሄደው ቅዱሳት መካናትን ጎብኝተው ተመልሰዋል። ከእኔ ጋር አብረን ነበር የሄድን። የሚያስለቅሰኝም አንዱ በዚያ በቆየንበት 2 ሳምንት በኢየሩሳሌም ገዳም ከሁሉም የበለጠ ትዝ ይለኛል። ሊቀ ሊቃውንት ዕዝራ። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አእላፍ መላከ ምሕረት የኔታ መምህር ጥበቡ ታዬን መንፈሳዊ ቡራኪያቸውን ፈልገው በተለያዩ ጊዜያት ለሚመጡ ምዕመናን ሁሉ ጸሎተ ማርያምን በመጸለይ ሰላም ለኪና አቡነ ዘበሰማያት በመድገም በመስቀል በማሳለም ባርከው ሲልኳቸው ያዘኑት ይረጋጋሉ፣ የተቸገሩትም ከችግራቸው ይላቀቃሉ። እኔ ከቤተሰቦቼ ጠፍቼ ከእርሳቸው ጋር ስኖር ቤተሰቦቼ የት እንዳለው አያውቁም ነበርና የእናት ምርቃት እንዳያመልጥህ፣ ይህንን ልበስ፣ ይህንን ተናገር፣ በዚህ ቀን ተመለስ ብለው አካሄዱን አሳይተው አስተምረው እናትህ አትዘንብህ ትመርቅህ ብለው ከቤተሰቦቼ ጋር እንድገናኝ ያደረጉኝ የኔታ ጥበቡ ናቸው ይላሉ አባ ነብየ ልዑል ከደብረ ሊባኖስ ገዳም። የኔታ ጥበቡ ታዬ ገቢረ ተአምራት ወመንክራት። አንደኛ ከዕለታት አንድ ቀን በዕለተ ሰንበት ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በአውደ ምሕረቱ ቁመው የእመቤታችን ተአምረ ማርያም በማንበብ ላይ ሳሉ ርግብ አርፋባቸዋለች። ይህንንም የተመለከቱት አንዲት ባልቴት የኔታ እንኳን ደስ አለዎት አሏቸው። አባታችንም ምን ደስታ ተገኘ ሲሏቸው ርግቧ ያረፈችቦ ስለበቁ ነው አሏቸው። በዚህም ጊዜ አባታችን ከኔ ብቃት ኖሮኝ ሳይሆን እንደ እንጨት ቆጥራይ ነው ብለው ነገሩን አቃለሉት። ይህም ግብረ ትሕትና ይባላል። 2 ቀን እርግብ አርፋባቸዋለች። የሰኔ ሚካኤል መሐሌት እንደቆሙ ከሊቃውንቱ መካከል እሳቸው ዘወትር የሚቆሙት
በመስኮት በኩል ስለነበር ርግቧ ገብታ በራሳቸው ላይ አርፋለች ይላሉ ሊቀ ሊቃውንት ዕዝራ ሐዲስ። ሁለተኛ በ2002 ዓመተ ምህረት በአካባቢው ዝናብ ጠፍቶ የደብሩ ካህናትና ሽማግሌዎች አባታችን እባክዎት በጸሎቶ እግዚአብሔርን ይለምኑልን ዝናብ እንዲዘንብልን አሏቸው። አባታችንም መጀመሪያ እናንተ ታረቁ፣ ካልታረቃችሁ ዝናብ የለም ብለው ሕዝቡን ሰብስበው የተጣላውን አስታርቀው ቢጸልዩ ዛራን ዘንቦ ታድሯል። በማግስቱም ሐሙሲት ከተማ የሚኖሩ ሰዎች መጥተው አባታችን ለኛ እኮ አልዘነበልንም ቢሏቸው ሐሙሲት ሄደው ሲጸልዩ ዘንቦላቸዋል። በሶስተኛው ቀንም ሌሎች ሽማግሌዎች መጥተው የኔታ አበል ቤት እኮ ተለይቶ ቀረብን አሏቸው። አባታችንም አበል ቤት ሄደው ሲጸልዩ ወዲያው ዘንቧል። ከዚህም በኋላ የዝናብ ችግር ጠፍቶላቸዋል ይላሉ የአካባቢው ነዋሪዎች። ሶስተኛ የኡራኤል ጠበል እርሳቸው ባርከው ጠበል ከመሆኑ በፊት የማይ መቅጃና የተማሪዎች የውሃ መቅጃ ነበር። እርሳቸው ባርከው በጸሎታቸው ወደ ጸበልነት ከለወጡት በኋላ ብዙ ሰው እየተፈወሰበት ይገኛል። በሌሊት ሳይቀር ምዕመናን ታመው ሲመጡ ተማሪው ካልሰማ ጠበል እየቀዱ ይሰጡ ነበር። ይህ ትሕትናቸው ነበር ይላሉ ሊቀ ሊቃውንት ዕዝራ። አራተኛ በ2001 ዓመተ ምህረት በደዌ ሥጋ የተያዘች አንዲት ሴት ልጅ መጥታ የኔታን ሆዴን በጣም እንደ ነፍሰ ጡር ሴት አሳብጦ ያመኛል አለቻቸው። የኔታም አቡነ ሐራ ድንግል ሂጅና እምነቱንና ጸበሉን በአንድ ላይ አድርገሽ ብዩ አሏት። ልጅቷም የታዘዘችውን አደረገች። በሦስተኛው ቀንም 4 ክንድ እባብ ከሆዷ ወጥቶላታል። ልጅቷም አጸደ ማርያም ትባላለች። ከደዌዋም ተፈውሳ አሁን በእንግሊዝ አገር ትኖራለች ይላሉ መምህር ይትባረክ። የኔታ ጥበቡ ታዬ ሀብተ ትንቢት። አንደኛ ምዕራፈ ቅድስት ማርያም ተሳልመው ሲመለሱ 2 ቦታ ላይ ከዚች ላይ ውሃ ይፈልቅላችኋል ብለው ለአካባቢው ሰዎች ነግረዋቸው ቢቆፍሩት ጸበል ፈልቆ ሕሙማን እየፈወሰ ይገኛል። ሁለተኛ አብያተ ክርስቲያናት የሚተከሉበትን ቦታ በመቋሚያቸው ያመለክቱ ነበር። ጣና ቂርቆስ ገዳም ነዋያ ቅድሳት ለመባረክ ሂደው ባርከው ሲመለሱ ዛሬ የቅዱስ ያሬድ ቤተክርስቲያን ከተተከለበት ላይ ጫካ ነበር። ከዚህ ላይ ቤተክርስቲያን ይተከላል ብለው በመቋሚያቸው አሳይተዋል። በወቅቱ የነበሩትም ሊቀ ሊቃውንት ዕዝራ ሐዲስ፣ አባ ባዬ ፍስሐና የጣና ቂርቆስ ገዳም ዕቃ ቤት ጠባቂ ነበሩ። ያሉትም ተፈጽሟል። ሶስተኛ ከሚያስተምሩበትና ውዳሴ ማርያም ከሚያደርሱበት ቦታ ነብሮች እየመጡ ተጠግተው ይቆዩና አባታችን ሲሄዱ የቆሙበትን መሬት ይልሱ ነበር። ይህን ሁላችንም አይተናል። ግስ ሲወርድ ሁሉ የነብሮች ቡችሎች አብረውን ይቆዩ ነበር። ለዚህም ምስክሮች ነን ይላሉ ሊቀ ሊቃውንት ዕዝራ። አራተኛ ሌላው ደግሞ ደራ ሐሙሲት ያሉ የእስልምና ሃይማኖት እምነት ያላቸው የንታን ዛራ የሚያውቋቸው እኛ ልመና ስንሄድ የንታ የት ሄደው ነው እያሉ ይጠይቁን ነበር። የንታ እኮ የክርስቲያን ብቻ አባት አይደሉም፣ ሙስሊሞች የኔታ ከሌሉ እኮ ረሃብ ይሆናል ይሉን ነበር ሊቀ ሊቃውንት ዕዝራ። አምስተኛ የኔታ ወደፊት የሚሆኑትን ነገሮች አስቀድመው በመንፈስ ቅዱስ ይነግሩን ነበር። ለደቀ መዛሙርቶቻቸው የቅኔ ወንበር ተክለው የሚያስተምሩትን አንተ ቅኔ ታስተምራለህ፣ አንተ መጽሐፍ ታስተምራለህ፣ አንተ ትመነኩሳለህ እያሉ ትንቢት ይናገሩ ነበር። አቡነ ዘበሰማያት ደግሞ ያዝልቅልህ ይሉ ነበር። ለምሳሌ ሊቀ ሊቃውንት ዕዝራ ሐዲስ እና መጋቢ ሐዲስ ስቡህ አዳምጤ ቅኔውን አስጨርሰው መጽሐፍ ታስተምራላችሁ ብለዋቸው ዛሬም ድረስ መጽሐፍ ያስተምራሉ። ስድስተኛ መስከረም 16 ቀን 2003 ዓመተ ምህረት በቀድሞው የቅዱስ ኡራኤል ቤተክርስቲያን አጸዱን ስንዞር የእንታ ጥበቡ መስቀላቸው ከእጃቸው ወድቆ ጠፍቷቸው ዝናብ ሲዘንብ ስለነበር ፈልገን አጣናት። የውዳሴ ማርያም ሰዓት ስለደረሰ የእንታም ተዋት ነገን ፈልጋታለን ብለው ወደ ጉባኤው ተመለስን። በሚቀጥለው ቀን በጠዋቱ ሂጄ መስቀሏን ከጠፋችበት ስፈልግ መስቀሊቱ በጉልላት አምሳል ቁማ አገኘኋት። እኔም ማንሳቱን ትቼ ወደ የንታ መጥቼ የኔታ መስቀሊቱን አገኘኋት አልኳቸው። እስኪ አምጣት አሉኝ። እኔም እንሂድና እርስዎ ይዩዋት ከዚያ ቦታ ናት አልኳቸውና አብረን ሂደን
መስቀሏ በጉልላት አምሳል ቆማ ሲያዩት ከዚህ ቦታ ላይ ቤተክርስቲያን ይሰራል አሉ። ከዚህ በኋላ በ2009 ዓመተ ምህረት የቀድሞውን ቅዱስ ዑራኤል ቤተክርስቲያን ለማደስ ታስቦ በባለሙያ ሲታይ ከሚታደስ አዲስ ቤተክርስቲያን ቢሰራ የሚል ሙያዊ አስተያየት ስለሰጡ በሐሳባቸው በመስማማት ባለሙያዎች ቦታ ሲመርጡ መስቀሏ የተገኘችበት ቦታ ላይ አዲሱ ቤተክርስቲያን እንዲሰራ ተደርጓል ይላሉ መምህር ይትባረክ። ሰባተኛ የኔታን ከዚህ ሁኜ ስለማውቃቸው በአይኔ ያየሁትን አንድ ነገር እናገራለሁ። በ2007 ዓመተ ምህረት ጳጉሜን በእርሳቸው ጎጆ ውስጥ ከዚህ ነበርኩ። የወረታ ነዋሪ የሆነች አንዲት እህት በወሊድ ምክንያት ታማ መጣችና በኋላ ባሏ እንደነገረን ባህር ዳር ለሕክምና ሄደው ስላልተሻላት በጣም ስለደከመችበት ወዴት እንደሚወስዳት ግራ ገብቶት መናኸሪያ ሆኖ ደጋግሞ ዕጣ ሲያወጣ ዛራ ደብረ ምሕረት ቅዱስ ሚካኤል ይደርሰውና ነሐሴ 30 ይዟት መጣ። እኔም አይቻታለሁ። መናገር አትችልም፣ መቀመጥ አትችልም። ጠበል እንኳን ተኝታ እንደተጋደመች ነው የምትጠመቀው። ጳጉሜን 1 ተጠመቀች፣ ጳጉሜን 2 ተጠመቀች። ከሰዓት በኋላ ይትባረክ የሚባል የየንታ ደቀ መዝሙራቸው ረዳቸው መጥቶ የንታ ደከመችበት ብሎ ነገራቸው። ሁላችንም ውጪ ነበርን። ልጅቱን ስናያት ሙታለች። የንታም ልጅቱ ወዳለችበት ቤት ገቡና ጸሎት አድርገው ወጡ። በጣም የሚገርመው በነጋታው ተነስታ በ3 የሩፋኤልን ዝክር ቁማ ዘከረች። እኔ ይህን በዓይኔ አይቻለሁ። ልጅቱም በወረታ ከተማ ትኖራለች። አስታውሳለሁ፣ ወረታ ነው የምትኖረው። ገድላቸውን በዓይናችን ቅድስናቸውን በዓይናችን ያየን ስለሆነ የንታን የሚያውቋቸው እነ ብፁዕ አቡነ እንድርያስና ሌሎቹም ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ልጆቻቸው በሕይወተ ሥጋ እያሉ ገድላቸው ስለሚጠቅመን ታሪካቸው በደንብ ቢጻፍ ጥሩ ነው ብዬ አስባለሁ። አደራ እንላለን። የየንታ በረከታቸውና ረዴታቸው ከሁላችን ጋር ይሁን። የየኔታ ጥበቡ ታዬ አጽንኦ በዓት። ትዕግሥተኛ ባህታዊ የሆኑት ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መላከ ምሕረት የኔታ መምህር ጥበቡ ታዬ ያለ ጽኑ ምክንያት ከጉባኤያቸው ወጥተው ማደር አይወዱም ነበር። አንዱ ገድላቸውም ይሄ ነው። ቢያማቸውም እንኳ ውዳሴ ማርያም ማድረስና ተማሪዎችን ማስነገር አያስታጉሉም ነበር። ከ1957 ዓመተ ምህረት ጀምሮ እስከ 2013 ዓመተ ምህረት ዕረፍተ ዘመን እስኪገታቸው ድረስ በደብረ ምሕረት ዛራ ቅዱስ ሚካኤል ገዳም ጉባኤ አስፍተው ሲያስተምሩ ለቦታው ያላቸው ፍቅር ይህን ያህል ዘመን የኖሩበት ቀርቶ አንድ ቀን የዋሉበት አይመስላቸውም ነበር። በዚህም ጽናታቸውና በጉባኤያቸው ስፋት ምክንያት ብፁዕ ቅዱስ አቡነ ተክለ ሃይማኖትን ጨምሮ ብፁዓን ሊቃነ ጳጳሳት እየመጡ ጉባኤያቸውን ይጎበኙ ነበር። ብፁዕ ቅዱስ አቡነ መርቆሬዎስ ከ6 ሊቃነ ጳጳሳት ጋር ሆነው መጥተው ለአባታችን ካባና ቀሚስ፣ ለተማሪዎቻቸው 1 ቢያጆ ስንዴ፣ 1 ቢያጆ ዘይትና 1 ቦንዳ ብርድ ልብስ አበርክተውላቸዋል። ያን ጊዜ እኛም ነበርን፣ ደርሶናል። ታላቁ ኢትዮጵያዊው ሊቅ ባህታዊ ወላዲ አላፍ መላከ ምሕረት የኔታ መምህር ጥበቡ ታዬ እጅግ በጠና ታመው በወሰካ ወደ አቡነ ሐራ ድንግል ጠበል ሄደው የዳኑ ሲሆን በየዓመቱ እየሄዱ በዓሉን የሚያከብሩትም ከሞት ያተረፍከኝ እንደሆነ ብለው ብጽዓት የገቡት ቃል ስለነበር ከዛን ጊዜ ጀምሮ በጤና ይኖሩ ነበር። ታመው በየጊዜው ወደ እርሳቸው የሚመጡ ምዕመናን ወደ አቡነ ሐራ ድንግል ጠበል እየሄዱ እንዲጠመቁ ይመክሯቸውና ሄደውም ይፈወሱ ነበር። የኔታ ጥበቡ ታዬ ይቅር ባይነት። በመላእክት ቋንቋ ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ አይመካም፣ አይታበይም። እንደዚህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ 3ቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13። ይህን ቃል በማስተማር ሕዝብን ሲያስታርቁ የኖሩት አባታችን ማንም ቢበድላቸው ይቅር ሳይሉ አያድሩም ነበር። የሰውንም በደል አይቆጥሩም ነበር። ከዕለታት አንድ ቀን አንድ ሌባ የኔታን ከብት ሰርቆ ተያዘና አንበሳሜ ታሰረ። አባታችንም እባካችሁ ፍቱልኝ ቢሉ ፖሊሶች ወንጀለኛ ነው አይፈታም አሏቸው። አባታችንም ስንቁን ይዘው እየተመላለሱ ሲጠይቁት
ፖሊሶች በማየታቸው ተደንቀው ለየንታ ሲሉ ፈተውታል። አሁን በቅርቡ ሌባ ከየንታ ቤት ገብቶ መጻሕፍቶቻቸውን ሰብስቦ ተሸክሞ መውጣት አቅቶት ከበሩ ቆሞ ተያዘ። ወዲያው ተማሪዎች ስለመቱት ክፉኛ ቆስሎና ተጎድቶ ሳለ ፖሊሶች ወስደው አሰሩት። የንታም ሌባውን ከእስር አስፈትተው 2000 ብር በመስጠት አሳክመው አድነውታል። ቀዳማዊ ብፁዕ አቡነ እንድርያስ ከጎንደር መጥተው ወረታ ላይ እንዳሉ የኔታ ጥበቡን ቶሎ ድረስ እፈልግሃለሁ ብለው አስጠሯቸውና የኔታም ጥሪው እንደደረሳቸው ወረታ ሄደው ከብፁዕ አቡነ እንድርያስ ቀዳማዊ ጋር ተገናኝተው በል አንተ እንግዲህ ምርጫህ ለሌላ ነው፣ ስለምትፈለግም ይዤህ ልሄድ ነው አሏቸው። የኔታ ጥበቡም ምንድነው ሲሏቸው ለጵጵስና ታስፈልጋለህ አሏቸው። የኔታ ደግሞ አይ አባቴ መምህሬ የኔታ አክሊሉ አደራ እንድታስተምር አንተን ለዚህ ነው እግዚአብሔር የመረጠህ ብለው አደራ ስለሰጡኝ ያንን አደራ እርስዎ የሚቀበሉ ከሆነ አባታችን ፈቃዶትን አልጥስም፣ አለዚያ ግን የመምህሬ ቃል ይወቅሰኛል ሲሏቸው ይህንን አደራማ እኔ መቀበል አልችልም፣ እንግዲያውስ የመምህሮትን ቃል ይጠብቁ ብለዋቸው ተመልሰዋል። የአባታችን የወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ጸሎታቸውና በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። የመረጃ ምንጭ ከወላዴ አእላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ አንደበት በሕይወተ ሥጋ እያሉ የተገኘ እንዲሁም ከሊቃውንት ልጆቻቸውና ከቤተሰቦቻቸው በመጠየቅ የተሰበሰበ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሐልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም
ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን